ጤና ይስጥልን የተወደዳችሁ ተመልካቾቻችን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የወቅታዊ ዝግጅታችን እነሆ ጀምሯል። እንግዲህ በዛሬ ውይይት የምናደርገው ጠቅላይ ሚኒስትር ዶክተር አብይ አህመድ በሕዝብ ተወካዮች ምክር ቤት ተገኝተው በትምህርት ዘርፉ ላይ የሰጡት ማብራሪያና ሌሎች ተያያዥ ጉዳዮችን ትኩረት እያደረግን ወደ እናንተ እናደርሳለን። እዚህ ስቱዲዮአችን እንግዳ ጋብዘናል። እንግዳችን ዶክተር ሳሙኤል ክፍሌ የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ናቸው። እንኳን በሰላም መጡ። አመሰግናለሁ። እንኳን ደህና ቆያችሁ። የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በሕዝብ ተወካዮች ምክር ቤት ተገኝተው በተለይ ደግሞ በትምህርቱ ዘርፍ መሻሻል ላይ ማብራሪያ ሰጥተዋልና የሰጡት ማብራሪያ ለትምህርቱ ዘርፍ ጥራት ምን አንድምታ አለው ማለት እንችላለን? ክቡር የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው ማክሰኞ በሕዝብ ተወካዮች ምክር ቤት ተገኝተው በአመቱ የፌዴራል መንግስቱ እና እንደ ሀገር የነበርንበትን ሁኔታ በዛም ምክንያት በሴክተሮች የነበረው አፈጻጸም በተለያዩ ገጾች ማብራሪያ ሰጥተዋል። ለሕዝብ ተወካዮች ምክር ቤት ማለት ነው። በእነኛ ማብራሪያዎች አንዱ ጎልቶ የወጣው ማብራሪያ በትምህርት ሴክተር ላይ እየተሰራ ያለውን ስራ በስፋት ዳሰውታል ክቡር ጠቅላይ ሚኒስትሩ። ከዚህ አንጻር የተደረገው ማብራሪያ የተሰጠው ገለጻ በአጠቃላይ የመንግስት የመጨረሻ ስራ ኃላፊ የሆኑት የፌዴራል መንግስቱን የሚመሩት ጠቅላይ ሚኒስትሩ በእንደዚህ መልኩ የሚሰጡት ማብራሪያ በሴክተሮች የደረሱበትንም ለማወቅ ብቻ ሳይሆን ወደፊት ትኩረት የተሰጣቸውን ነገሮች ለማወቅ በእጅጉ ይረዳል። በትምህርት ሴክተር ብናየው በባለፉት 8 ዓመታት ትምህርት ሴክተሩ ውስጥ የነበሩ ችግሮችን ለመፍታት መንግስት የወሰዳቸውን እርምጃዎች ገለጻ ሰጥተዋል። ወደፊት ትኩረት እየተደረገባቸውና እየተሰራባቸው ያሉትን ጉዳዮች እንደዚሁ አብራርተዋል። የእንደዚህ አይነቱ ማብራሪያ እና ግልጽ አቅጣጫ በክቡር ጠቅላይ ሚኒስትሩ መቀመጥ ሴክተር ውስጥ ያሉ ተዋንያን የትምህርት ሚኒስትርን ጨምሮ የፖሊሲው ባለቤት ትምህርት ሚኒስትር፣ ስትራቴጂውን የሚመራው ትምህርት ሚኒስትር እና ተቋማት፣ የከፍተኛ ትምህርት ተቋማት፣ የቴክኒክና ሙያ ተቋማት፣ ትምህርት ቤቶች፣ የክልል ትምህርት ቢሮዎች እና በዘርፉ ያሉ ተዋንያን፣ መምህራን፣ ወላጆች፣ ተማሪዎች መንግስት እያሰበ ያለው ትምህርት ላይ እየተወሰደ ያለው እርምጃ ወደፊት የሚጠብቀን ስራ ምን እንደሆነ ግልጽ መረዳት ይኖራቸዋል። ከዛም ባለፈ ከዘርፉ ጋር የሚሰሩ ባለድርሻ አካላት፣ የልማት አጋሮች፣ የሲቪክ ሶሳይቲ ተቋማት ምን መሰል አቅጣጫ አለ በመንግስት ትምህርትን እንዴት አድርገው መደገፍ እንደሚችሉ፣ እንዴት አድርገው መስራት እንዳለባቸው፣ ይሄ ደግሞ ተደምሮ እንደ ሀገር ማሳካት የምንፈልገው በትምህርት ጥራት ላይ ማምጣት የምንፈልገው የነበረውን ያደረውን የትምህርት ስብራት በአንድ 5 ዓመት 8 ዓመት የማይፈታ ስለሆነ እዛ ላይ ቀጣይነት ያለው ትኩረት የተሰጠው በተከታታይ የሚሰራ ስራ እና የተናበበ ኢንተርቬንሽን ምን መምሰል እንዳለበት በግልጽ የተቀመጠ ስለሆነ ለእቅዶቻቸው ግልጽኝነት ለመንግስት ወዴት እየሄደ እንደሆነ ለመገንዘብ ከዛም ባለፈ የላቀ ውጤት ለማግኘት ደግሞ ድርሻቸው ምን እንደሚሆን እንዴት ቢያቅዱ፣ እንዴት ቢሰሩ፣ እንዴት ቢመሩት ይሄ ነገር ይበልጥ ውጤት ያመጣል የሚለውን ለማስገኘት በእጅጉ ያግዛል። ከዛ አንጻር በቴሌቪዥንም በተደጋጋሚ ስለተላለፈ የዘርፉ ተዋንያን ትልቅ ጥቅም ያገኙበታል ብዬ አስባለሁ። እንደ ሌሎቹ ሴክተሮች ሁሉ በትምህርት ዘርፉ ላይ በቀድሞው ስርዓት የነበሩ ብዙ ጥያቄዎች ይነሳበታልና እንግዲህ የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እንደገለጹት እንግዲህ ከሌሎች ዘርፎች በበለጠ በትምህርት ላይ የተሰራው ውጤት የተገኘው ውጤት የሚያስኮራ እንደሆነ ገልጸዋል። በተለይ ቀደም ሲል በነበረው ስርዓት በርካታ ጥያቄዎች የሚነሳበት ይህንን ዘርፍ ከስሩ ለማሻሻል በርካታ ስራዎች እንደተሰሩ ተገልጾ ነበርና ማሻሻያው የምዘና ስርዓት ነው። የምዘና ስርዓት ውጤት ለማስገኘት ምን አይነት መንገድ እየተከተለ ይገኛል? የምዘና ስርዓቱ የሚለው እስኪ እንመልከት። ክቡር ጠቅላይ ሚኒስትር ስራ በጠቅላይ ሚኒስትርነት ስራ እንደጀመሩ በወቅቱ ጥናት ላይ የነበረው የኢትዮጵያ ትምህርትና ስልጠና የነበረበት ችግር ከዛ ለመውጫው ምን አይነት ፍኖተ ካርታ እንከተል የሚል ጥናት ነበረ። ይሄን በወራት ውስጥ ስራ በጀመሩ በወራት ውስጥ ጥናቱን አይተውት ይሄ በፍጥነት ወደ ስራ ይገባ፣ ማስተካከያ እርምጃዎች መወሰድ ይጀምሩ ተብሎ ወደ ስራ ተገብቷል።
አንዱ የተለየው ችግር የምዘናም የፈተናም ስርዓታችን ነው። ምዘና በሁሉም ሀገራት እንደሚደረገው በሆነ የትምህርት ደረጃ ላይ የተማሪዎች የመማር ውጤት ምን ደርሰዋል፣ ለምሳሌ ኤርሊ ግሬድ ሪዲንግ አሰስመንት የሚባል አለ። 1 እስከ 4 የተማሩ ተማሪዎች ማወቅ የሚጠበቅባቸው ማለትም ምን ያክል ቃላት፣ ምን ያክል ፓራግራፍ በደቂቃ ውስጥ ያነባሉ፣ ምን ያክል ቃላትን ማንበብ ይችላሉ የሚል 1 እስከ 4 ላሉ ተማሪዎች የሚሰጣል። ይሄ ምዘና ፈተና አይደለም። ማለፍ አለማለፍ ሳይሆን ካለው ስታንዳርድ አንጻር ምን ያክል ውጤት እያመጣን ነው፣ ትምህርት ስርዓታችን ምንድነው ችግሩ የሚለውን ለማየት ይረዳል። ሁለተኛው እንደዚሁ 6ም ላይ 8ም ላይ የሚሰሩ ሀገራት አሉ። ይሄ ደግሞ ከፍ ያለው ከኤርሊ ግሬድ ከፍ ብሎ ያለው አጠቃላይ በ6ኛ ክፍል ወይ በ8ኛ ክፍል የተማሪዎች የመገንዘብ አካባቢን ከመገንዘብ በሳይንስ በቀመር ያላቸው በቋንቋ ያላቸው ምዘና ምን ይመስላል የሚለው በየጊዜው እየተጠና ፐብሊሽ ይደረጋል። ሁለተኛው ክፍል የፈተናው ስርዓት ነው። የፈተናው ስርዓት ፈተናዎቹ ጥራታቸው ከዝግጅት ከማስተዳደር ደግሞ የነበረችው ክፍተት ፈተናዎች በአንድ ወር በሌላ ምክንያት የፖለቲካ አጀንዳ ሆኖ ከትውልድም በመዘንጋት ቀጣዩን አገርና ትውልድ በመርሳት ፈተናዎች ላይ ብዙ ጉዳት ሲደርስ ነበር። ፈተናዎቹ ይሰረቃሉ፣ ይወጣሉ፣ ተማሪዎች በቡድን ይሰራሉ። የተለያዩ አካላት ፈተናውን ተማሪዎች በሌላቸው ውጤት ለመኩራራት ብዙ ስራ ይሰራል። አንዱ ክቡር ጠቅላይ ሚኒስትር ያኔም የሰጡት አቅጣጫ በኋላም በፖሊሲውም በግልጽ የተቀመጠው 2015 በወጣው ፖሊሲ ይሄ የኢትዮጵያ የትምህርት ምዘናና ፈተናዎች ስራ ከመሰረቱ መቀየር ይኖርበታል። አሁን እየተደረገ ያሉ የፈተና አስተዳደር ስርዓቶች ከዛ የተነሱ ትዕዛዞችና አቅጣጫዎች ናቸው። ምዘና ስርዓቱን በየጊዜው እየተሻሻለ መጥቷል። የተማሪዎች የመማር ውጤቱም በየጊዜው እየተመዘነ ያሉ ክፍተቶች ታይተዋል። ያኔም ወዲያው የሚታወቀው ጥናት በመሰረቱ ላይ ችግር አለ። ተማሪዎቻችን መሰረቱ ላይ ችግር ስላለ መሰረቱ ላይ ካልተሰራ የሚባለው ውጤት አይመጣም። አንዱ ቅድመ መደበኛ የሚባለው ስራ የመንግስታት ትኩረትም ያልነበረው ሀብትም አይመደብለት ከተማ አካባቢ ያለ ስራ ለግል ሴክተሩ የተተወ ስራ ነበር። ይህንን ከመሰረቱ መቀየር ያስፈልግ ነበር። ለዛ ነው ክቡር ጠቅላይ ሚኒስትር የጻፏቸው መጽሐፍት በሙሉ ሽያጭ ለትምህርት ቤቶች ማስፋፊያ እንዲውል ከሌሎች የልማት አጋሮችም ከመንግስትም ከፍተኛ በጀት እየተመደበ የማህበረሰብ ንቅናቄም ተደርጎ ትምህርት ለትውልድ የሚል ንቅናቄም ተደርጎ ትምህርት ቤቶች መሰረቱ ላይ ማስፋት ከዛም ጋር የሚሄድ የትምህርት ቤቶች ምገባ ማስፋፋት የመጀመሪያ 1-2 አመት ቅድመ መደበኛ የተማረ ተማሪ ይሄ ዓለም አቀፍ የሆነ ጥናት ደጋግሞ የተገኘው ውጤት ነው የምነግርህ። ስኬቱ በፕራይመሪ ኤጁኬሽንም በመጀመሪያ ሳይክልም በሁለተኛ ሳይክልም በሁለተኛ ደረጃም በዩኒቨርሲቲም ተመሳሳይ ቅድመ መደበኛ ያልተማረ ተማሪና የተማረ ተማሪ መካከል ከፍተኛ ልዩነት ይኖራል። 1 እስከ 4ን አድምቶ የተማረ አድምቶ ያስተማረ ትምህርት ቤት ስኬቱ ቀጣይነት ያለው ነው እስከ ከፍተኛ ትምህርት የሚሄድ። ከዛ አንጻር የምዘና ስርዓቱ እንዲታረም የፈተና ስርዓቱ እንዲታረም ውጤት ያሳየው ደግሞ የቅድመ መደበኛ ትምህርት ላይ የነበረው ክፍተትን ለመሙላት ሰፊ ስራዎች ሲሰሩ ቆይተዋል በባለፉት 8 አመታት። ከዛ አንጻር የምዘና ስርዓቱም የፈተና ስርዓቱ ከዝግጅቱ ከጥራት ዝግጅቱ ከማስተዳደሩ ውጤቱንም ደግሞ ከመወሰኑም አንጻር 50ና ከዛ በላይ ይሁን የተባለው በዛ ሀሳብ የመጣ ነው። በዛ አቅጣጫ የመጣ ትልቅ ስራ ነው። በመሀል እንደ ማንኛውም ከፍተኛ የሆነ ሪፎርም ህመሞች ሊያጋጥሙ ይችላሉ። ግን የመጨረሻ ፈውስ የሚሰጥ ስለሆነ ያንን ህመም ችሎ መሄድ ይገባል። ከፍተኛ የትምህርት ተቋማት መስፋፋት ጋር ተያይዞ በርካታ ተማሪዎች ይመረቃሉ በየአመቱና ብዛት ላይ ትኩረት የተደረገበት ነበረ። አሁን ላይ ግን ጥራት እንዲኖር እየተሰራ ይገኛልና ከብዛት ወደ ጥራት እየተደረገው ያለው ሽግግር እንዴት ይመለከቱታል? ከፍተኛ የሆነ የትምህርት ጥራት የስልጠናም ጨምሮ ጥራት ስብራት እንዳለ በመንግስት
ታውቆ ያደረ ጉዳይ ነው። እሱን ለመፍታት ነው የዛሬ 8 ዓመት ጀምሮ ስራዎች ሲሰሩ የቆዩት። ያ ማለት ግን በጣም ትምህርት በጣም ተስፋፍቶ ተደራሽነቱ ከአቅም በላይ ሆኗል ማለት ግን አይደለም። ጥራቱ በከፍተኛ ሁኔታ የተጎዳው ተደራሽነቱም በዓለም ደረጃም በአፍሪካ ደረጃም ያለንበት ሁኔታ ይታወቃል። ተደራሽነቱ ሳይጎድል ግን ጥራት ላይ መስራት ይገባል። ጥራት የሌለው ትምህርት ቁጥር ቆጠራ ብቻ ነው የሚሆነው። ቁጥር ማብዛት፣ ሚሊዮኖች መቁጠር፣ ሺዎችን አስመረቅን ከማለት ከቴክኒክና ሙያም ከከፍተኛ ትምህርትም በሺዎች ተመርቋል ከማለት ያለፈ ጥቅም የለው። ለኢኮኖሚ የሚጠቅመው መስራት የሚችል መፍጠር የሚችል ማሰላሰል መምራት የሚችል ምሩቃንን ማግኘት ነው። ለሀገርም የወደፊት እድገት የተረጋጋ ማህበረሰብ ለመፍጠር ጥራት ያለው በአግባቡ የተማረ በአግባቡ የተዘጋጀ የሰው ኃይል ማፍራት ያስፈልጋል። ለዛ ጥራትን ተደራሽነት ለማድረስ ነው ተብሎ መጉዳት ተገቢ አልነበረም። እሱ ማስተካከያው ትልቅ እርምጃ ነው። ጥራት ሲስተካከል ብዙ ጉዳዮችን ይነካል። ከፍተኛ ሀብት ይጠይቃል። አንዳንዴ መራር ውሳኔዎችን መወሰን ይጠይቃል። እሱ ላይ እየተሰራ ያለው ስራ አሁን በሂደት እየተሻሻለ እንደመጣ ማየት ነው። የመጀመሪያው ኤስኤልሲ በአግባቡ መፈተን የጀመሩ ጊዜ ተማሪዎች ወደ 3.3 ነው ያለፉት። አሁን ወደ ባለፈው አመት እንኳን ወደ 11% ደርሷል። በዚህኛው አመት ተስፋ አደርጋለሁ ከዚህ በእጅጉ ያደገ ተማሪ ቁጥር ወደ ከፍተኛ ትምህርት ያልፋል። የመውጫ ፈተናንም እንደዚሁ ማየት ይቻላል። መጀመሪያ አካባቢ ላይ በሁሉም አካባቢ የነበረው የመውጫ ፈተና ውጤት ሰፊ ጉለት የነበረበት ነው፣ በግሉም በመንግስትም። ይሄ በሂደት ተቋማት ለጥራት በሰጡት እንደዚህ አይነት ስራ ባዋሉት ሀብት በሰጡት አመራርነት ልክ የመውጫ ፈተና በጣም እያደገን የመጣው። እኔ እንኳን የማውቀውን ተቋም እንደ ምሳሌ ባነሳ አምና ላይ ወደ 78% የነበረ ነው የመጀመሪያ ጊዜ ተቀመጡ የመውጫ ፈተና ያለፉ። ዘንድሮ ወደ 91% ደርሷል። ይሄ ውጤት እያስገኘ ይሄዳል። በሂደት 100% ያልፋሉ የሚል እቅድ ይኖረናል እንደ አዲስ አበባ ዩኒቨርሲቲ። ግን ይሄው በሁሉም ደረጃ የሚታይ ነው። መካከለኛ ጊዜ ላይ እርምጃው ሲወሰድ ኢንተርቬንሽኑ ሲወሰድ ግን የሚያጋጥሙ ህመሞች ይኖራሉ። ቅድም እንዳነሳሁት እነሱ ተጠባቂ እና አስፈላጊ ህመሞች ናቸው ለማከም፣ ለማስተካከል እና ለማድረቅ። ይሄ ጥራት ላይ ትኩረት ማድረጉ በብዙ መንገድ ለሀገር ይጠቅማል። የአንድ መንግስት የአንድ የፖለቲካ ፓርቲ ጉዳይ አይደለም። ይሄ የሚሆነው የሀገርን በቀጣይነት ተወዳዳሪ መሆን፣ ልቆ መገኘት፣ በዓለም ደረጃ አሸንፎ ለመውጣት በጥራት የተዘጋጀ ምሩቅ፣ በጥራት የተዘጋጀ አሰላሳይ ትውልድ ያስፈልጋል። ያንን መፍጠር ምንም ያክል ዋጋ ቢያስከፍል ተገቢ ስለሆነ ያንን ማህበረሰቡም ተረድቶ የትምህርት ሴክተሩም ተዋናይ ተረድቶ መንግስት ያስቀመጠውን አቅጣጫ ተከትሎ መፈጸም ግዴታ ይሆናል ለማለት ነው። መልካም። በትምህርት ሴክተሩ እንግዲህ የሰው ሰራሽ አስተውሎት ወይም ደግሞ ዲጂታል ትራንስፎርሜሽን ከመጠቀም አንጻር እንዴት ያዩታል? እንዴት መጠቀም ይኖርብናል? በቀጣይስ እንግዲህ የቴክኖሎጂ በአጠቃላይ ኢመርጂንግ ቴክኖሎጂ የሚባሉት ይሄኛውንም የሰው ሰራሽ አስተውሎት አርቲፊሻል ኢንቴሊጀንስን ጨምሮ ያው የሳይንስ የሰው ልጆች የጋራ ውጤት እና እድገት ነው። ይሄ እድገት ደግሞ ተጨማሪ እድገት ተጨማሪ ስኬቶችን ማምጣት ይጠበቅበታል። ተጨማሪ ስኬት ማምጫው ብቸኛው መንገድ በእኔ እምነት በትምህርት ሴክተር ላይ ያለው ስራ የሚሰራበት ከሆነ ብቻ ነው። በምርምር ተቋማት በትምህርት ተቋማት እነኚህ የመጡ ኢመርጂንግ ቴክኖሎጂስ አርቲፊሻል ኢንቴሊጀንስን ጨምሮ ለትምህርት ጥራቱ መስፋት ማደግ የተሻለ የበቃ ትውልድ ከማዘጋጀት አንጻር መታየት ይኖርበታል። ያ እንዴት ነው የሚያግዘው አርቲፊሻል ኢንቴሊጀንስ ቢባል በፊት በብዙ መከራ የሚገኙ የትምህርት ግብአቶች አሁን በቀላሉ ይገኛሉ። መረጃዎችን ለማግኘት ሰው በማይቸገርበት ትምህርት የሚነበበው የሚሰማው የሚታየውንም ለማግኘት በብዙ አግዟል። ይሄ የተማሪዎችን ጥረት ውጤታማነት ያሳድጋል። መምህራኑ በተሻለ መልኩ ተማሪዎችን እንዲያግዙ አሳቢ፣ አስተዋይ እና ጠያቂ ትውልድ እንዲፈጥሩ ይሄ ጉዳይ ያግዛል። ተማሪዎችን ለአርቲፊሻል ኢንቴሊጀንስ መተው አደጋ አለው።
መምህራኑም በአርቲፊሻል ኢንተለጀንስ ላይ በመመርኮዝ ብቻ ከዛ የሚገኘውን ግብዓት መስጠት አደጋ ነው። ተማሪ እንዲጠይቅ ማድረግ ነው የትምህርት ዋና ዓላማው። ተማሪ ጠያቂ እንዲሆን፣ ተማሪ አሰላሳይ እንዲሆን፣ ፈጣሪ እንዲሆን ለማገዝ ነው። ያንን ብዙ ድካም የሚጠይቅ የነበረውን ነገር ያቀላል። እነኚህ ቴክኖሎጂዎች ደግሞ ላይ ተመስርቶ ተጨማሪ እንዲፈጠር ተማሪዎቹ የበለጠ እንዲፈጥሩ ከዚህ በላይ እንዲሻገሩ እኛ ደግሞ ያለብን የሀብት ጉለት በብዙ ሺዎች ሚሊዮኖች መጽሐፍ ማተምም ለብዙ ሺህ ትምህርት ቤቶች መጽሐፍ ማድረስን አሁን ዲጂታሊ ማድረስ ይቻላል። ቱቶሪያል ኦንላይን ማግኘት ይቻላል። በእኛው ራሳችን ይዘት በትምህርት ሚኒስቴር ካሪኩለሞች በኢትዮጵያ ካሪኩለሞች ቱቶሪያሎች እየተፈጠሩ ነው። አሁን ትምህርት ሚኒስቴር በቅርቡ ያስተዋወቀው ቱቶሪያል አለ። አጋዥ መምህራን አሉ። ኤአይ ኤጀንቶች አሉ። የተሻለ ተማሪን ለማገዝ ተማሪ ሰፊ የሆነ ድጋፍ የሚያገኝበት በቀጣይ ደግሞ እሱ ራሱ ጠይቆ አሻሽሎ እነኚህን ቴክኖሎጂዎች የቀጣዩ ዘመን አንዱ ቴክኖሎጂ ደግሞ ከኢትዮጵያ ዩኒቨርሲቲዎች ከኢትዮጵያ ትምህርት ተቋማት ከወጣቶቻችን ከልጆቻችን እንዲወጣ ማገዝን ታሳቢ ያደርጋል። ይህንን በከፍተኛ ደረጃ ለማገዝ ክቡር ጠቅላይ ሚኒስትር ባላቸውም ቁርጠኝነት የኢትዮጵያ በዓለማችን ሁለተኛው የአርቲፊሻል ኢንተለጀንስ ዩኒቨርሲቲ ታውጇል። ይሄ ብቻ አይደለም፣ ይሄ በአፍሪካ የመጀመሪያው ነው። ይሄ ዩኒቨርሲቲ ደግሞ ኢትዮጵያን በዚህ ረገድ በኢመርጂንግ ቴክኖሎጂ አርቲፊሻል ኢንተለጀንስን ጨምሮ በማሽን ለርኒንግ በሮቦቲክስ ያለንን ተወዳዳሪነት ይህንን በብዙ ሚሊዮን ወጣት የያዝን ኢትዮጵያ ተወዳዳሪ ብቻ ሳይሆን አሸናፊ የአህጉሩ መሪ በዓለም ደረጃ ደግሞ አንድ የተከበረ ሀገር ለመፍጠር በእጅጉ ያግዛል። ይሄ አርቲፊሻል ኢንተለጀንስ ግልጽ መደረጉ ለይፋ መደረጉ ለሕዝብ ቀጣይ ተማሪዎቻችን ያንን ዩኒቨርሲቲ በጉጉት እንዲጠብቁ ያደርጋቸዋል። ለዛ ደግሞ ራሳቸውን እንዲያዘጋጁ ይረዳቸዋል። አሁኑኑ 11ኛ 12ኛ ክፍል ያሉ ተማሪዎች 10ኛ ክፍል ያሉ ወደፊት 9ኛ 8ኛ ያሉ ተማሪዎች እዚህ ውስጥ ተወዳድረው ገብተው አሁን የመጀመሪያ ዲግሪያቸውን የጨረሱ ደግሞ በተጓዳኝ ትምህርቶች በዚህ አርቲፊሻል ኢንተለጀንስ ዩኒቨርሲቲ ውስጥ ገብተው የድረ ምረቃ ትምህርቶቻቸውን ማስተርስ ፒኤችዲ ተምረው ኢትዮጵያ በዚህ የመጪው ዘመን ቴክኖሎጂ እና ተወዳዳሪም አሸናፊም እንድትሆን በእጅጉ ያግዛል። ይሄ ተደምሮ ሄዶ ትምህርትን ብቻ ሳይሆን አጠቃላይ ኢኮኖሚያችን ዲጂታሊ እንዲታገዝ የዲጂታል 2030 ስትራቴጂ ግልጹ ነው መቀመጡ። ለዛ የሚሆን ደግሞ ሰፊ ስራ በዚህ ረገድ እየተሰራ መሆኑ ከሁሉ በላይ መንግስትን የከፍተኛውን አመራር የክቡር ጠቅላይ ሚኒስትሩን የቅርብ ክትትልና ትኩረት ያለው ጉዳይ ስለሆነ ይሄ በስኬት ይመጣል። ለእኛ ትምህርት ትራንስፎርማቲቭ የሆነ ጨዋታ ቀያሪ በሆነ መልኩ መጠቀም ይገባል። ያንን ለማድረግ ፈራ ተባ ያጋጥማል። ለማንኛውም አዲስ አሰራር ግን ሲገባበት ትልቅ ውጤት የሚያስገኝ ስለሆነ ያንን ታሳቢ ባደረገ መልኩ መስራት መዘጋጀት ተገቢ ነው። መልካም። የመጪው ዘመን ቴክኖሎጂ እንግዲህ አርቲፊሻል ኢንተለጀንስ ለጥናትና ምርምር መጠቀም የራሱ የሆነ ተግዳሮት እንዳለው ይነሳል። ተግዳሮቱን ተቋቁሞ እድሎችን ከመጠቀም አንጻር ምን መደረግ አለበት? ማንኛውም ፈጠራ የሰው ልጅ ፈጠራ አለመጠቀም አይቻልም። ሁሉም የሰው ልጅ ፈጠራ በጣም ትልቅ እድል ይዞ ይመጣል። አብሮት ደግሞ ተጓዳኝ ሳይድ ኢፌክት እንደሚባለው የጎንዮሽ ጫና ይመጣል። አርቲፊሻል ኢንተለጀንስ መጠቀም፣ ሮቦት መምጣት ሰውን ከስራ ያስወጣል የሚል ስጋት እንደዛ የሚሆን አይመስለኝም። አኗኗራችንን ይቀይራሉ ቴክኖሎጂዎች እንጂ ሰው ልጅ አይተኩም። ሰው ልጅ ውጤቶች ናቸው። እነኚህ የሰው ልጅ ውጤቶች ናቸው። በቀጣይነትም የሰው ልጅ ውጤት የሆኑ ቴክኖሎጂዎች ይመጣሉ። አርቲፊሻል ኢንተለጀንስን እንደ ብቸኛው የመረጃ ምንጭ፣ እንደ እውቀት ምንጭ፣ እንደ መምህር፣ እንደ ብቸኛው ተመራማሪ ከወሰድ ነው እሱ እኛን ተክቶናል፣ እኛ እናስፈልግም እውነትም ማለት ነው። ቴክኖሎጂዎች ግን ከመጀመሪያ ሰው ልጅ ፈጠራ ምናልባት እሳትን ማግኘት ከሆነ ከሱ ጀምሮ እሳት ምግብ ያበስላል፣ አገርም ያቃጥላል። አርቲፊሻል ኢንተለጀንስም ከዚህ ተነጥሎ መታየት አይችልም። ይሄ ህይወትን በእጅጉ ይቀይራል፣ ኢኮኖሚን በጣም ያሳልጣል፣ ትምህርትን በእጅጉ ያግዛል፣
ተማሪዎችን በላቀ ደረጃ ይደግፋል፣ መምህራንን ይበልጥ ውጤታማ ያደርጋቸዋል በአግባቡ ከተጠቀምንበት። በአግባቡ ካልተጠቀምንበት ደግሞ በቻት ጂፒቲ በጄሚናይ ላይ የተመሰረተ መሸምደድን ብቻ ግብ ያደረገ ተማሪ እንፈጥራለን። ያ እንዳይመጣ ሳይድ ኢፌክቱን የጎንዮሽ ጉዳቱን እየተከላከሉ በፖሊሲ የሀገር ፖሊሲ አለ፣ ተቋማት ፖሊሲ ኑሯቸው ለዛ አሰራር ኑሯቸው ህግ ኑሯቸው መምራት መቃኘት፣ ተማሪውን ደግሞ በአግባቡ ኦሪየንት ማድረግና ወደፊት ማስኬድ ይገባል። ይሄ ለሁሉም ይሰራል። በኢንዱስትሪዎቻችን ውስጥ የላቀ ውጤት ለማግኘት የመሰል ቴክኖሎጂዎች መምጣት እንደ ላቀ እድል እንደ ከፍ ያለ እድል ተጠቅሞ የጎንዮሽ ጉዳቱን ደግሞ ማኔጅ እያደረጉ መሄድ እንጂ ቴክኖሎጂ መጣ ተብሎ ስጋት አይፈጠርም። ቴክኖሎጂዎች ሁሌም እንደሚያደርጉት ኑሯችንን ይቀይራሉ። በጋሪ ከመሄድ በመኪና ከመሄድ ከመኪና ወደ አውሮፕላን፣ አሁን ደግሞ የተለያዩ ብዙ ቴክኖሎጂዎች ወደፊት ይመጣሉ። በሁሉም ረገድ ይሄው ይመጣል። በመጓጓዝ ከሆነ ይሄ ነው። በትምህርትም እንደዚሁ መጀመሪያው ትምህርት የተሰራበት ምናልባት አንተ አልደረስክበትም፣ የኔ ትውልድ ትምህርት በራዲዮ የሚባል ተምሯል። ከዛን በፕላዝማ የተማረ ትውልድ አለ። አሁን ደግሞ ኮንቴንቱን ስልኩ ላይ ማግኘት የሚችል ትውልድ አለ። ወደፊት በላቀ ደረጃ ደግሞ ግብአት ያገኛል። ግብአት የምናገኝበት የትምህርት ግብአቶችን፣ የትምህርት መረጃዎችን፣ የትምህርት ማስረጃዎችን የምናገኝበት፣ ሳይንሳዊ ግኝቶችን የምናነብበት ቴክኖሎጂ እንደየዘመኑ ይቀያየራል። አሁን ትምህርት በራዲዮ ማካሄድ ትርጉም የለውም። በፕላዝማ ማስተማር አሁን ትርጉም የለውም። አሁን ዘመኑ ተቀይሯል። ከዛ ጋር ካቻፕ ማድረግ ይፈልጋል። በተመሳሳይ ድሮ ከአዲስ አበባ ወደ አንድ የኢትዮጵያ ጫፍ ለመድረስ 4-5 ቀን ይፈጅ ይሆናል። አሁን ያ ቀርቷል። ያንንም ታሳቢ ያደረገ ዝግጅት እና ፍጥነት፣ ዓለም በፍጥነት እየተቀየረ ነው። ያ ፍጥነት እየቀየረው ሰዓቱ አልተቀየረም፣ 24 ሰዓት ነው። ቴክኖሎጂዎች ናቸው የቀየሩት። እኛም ከተቀየረው ዓለም ጋር መቀየር ይኖርብናል። የከፍተኛ ትምህርት ተቋማት ራስ ገዝነት እናንሳ። እንግዲህ አዲስ አበባ ዩኒቨርሲቲ ራሱ ራስ ገዝ ዩኒቨርሲቲ ነው። ምናልባት የከፍተኛ ትምህርት ተቋማት ራስ ገዝነት በትምህርት ስርዓቱ ላይ ምን ለውጥ እያመጣ ነው ማለት ይቻላል? የዛሬ 8 ዓመት የኢትዮጵያ ሪፎርም ሲጀመር ምንድን ናቸው የሚያስፈልጉን? 3 መሰረታዊ ጉዳዮች ላይ መስራት ያስፈልጋል። የመጀመሪያው ሀሳብ ላይ አይዲያ ላይ መስራት ያስፈልጋል። እነኚህን አይዲያ የሚሸከሙ ደግሞ ግለሰቦች ያስፈልጋሉ፣ ኢንዲቪጁዋልስ ያስፈልጋሉ። ሀሳቡን መሸከም የሚችሉ ሰዎች ከተገኘ ደግሞ ተቋማት መገንባት ያስፈልጋል፣ ኢንስቲትዩሽንስ ያስፈልጋሉ ተብሎ ነው የተጀመረው። ሀሳቡ በትምህርት ረገድ ለምሳሌ በጣም ግልጽ ነበር። ስብራቱ ምንድን ነው? ምን መሰራት አለበት? ወዴት መሄድ አለብን? በእያንዳንዱ በቅድመ መደበኛው ትምህርት ምን መስራት አለብን? በአጠቃላይ ትምህርት በጅምላው ደግሞ ምን መሰራት አለባቸው? በቴክኒክና ሙያ ከፍተኛ ትምህርት ጥራት ለማምጣት ፈተና ሆኖ የቆዩ ጉዳዮች ምንድን ናቸው? የካሪኩለም ጉዳዮች፣ ዩኒቨርሲቲዎች ትኩረት አለመኖሩ፣ ዩኒቨርሲቲዎች ሁሉም አንድ አይነት ፕሮግራም ከጫፍ ጫፍ መከፈቱ፣ ሶስተኛ ተቋማት ተጠያቂነት ያለበት ነጻነት የላቸውም። ሰው ከአንድ አካባቢ የሚፈስ መመሪያ ሁሉንም አንድ አይነት አድርጎ ነው የሚያስኬደው። ስለዚህ ዩኒቨርሲቲዎች ተጠያቂነት ባለው ልክ ነጻነታቸውን ማረጋገጥ ያስፈልጋል። ራስ ገዝነቱ ከዛ ነው የሚነሳው። ዋና ዓላማ መዳረሻ ግቡ ብቁ ተቋማት መፍጠር ነው። ብቁ ተቋማት ለሪፎርሙ መሳካት፣ ለሀሳቦቹ መሬት መውረድ፣ ለግለሰቦቹ ውጤታማነት በጣም ያግዛሉ። አዲስ አበባ ዩኒቨርሲቲ ራስ ገዝነት ሲሰጥም የራስ ገዝነት አዋጅ 1294ም ሲወጣ ይሄ ታሳቢ ተደርጎ ነው። ከጀርባው ተቋማትን ራስ ገዝ ብናረጋቸው ብቁ ተቋማት ለመፍጠር የጀመርነውን ስራ በእጅጉ ያግዛል። እነኚህ ብቁ ተቋማት ደግሞ ጥቅማቸውን ያውቃሉ፣ ነጻነታቸውን በአግባቡ መሸከም ይችላሉ፣ ማስተዳደር ይችላሉ። ተጠያቂነትን ከነጻነት ጋር በሚዛን ከሰጠናቸው ብቁ ተቋማት ከሆኑ በትምህርት ረገድ የምንፈልገው ብቁ ተወዳዳሪ የሆነ ዜጋን ከማፍራት፣ ችግር ፈቺ ተጽዕኖ የሚፈጥር ምርምር ከማካሄድ፣ የማህበረሰብን ህይወት የኢኮኖሚን ውጤታማነት የሚቀይር የማህበረሰብ አገልግሎት መስራት የሚችሉ ተመራምረው ለኢትዮጵያ መፍትሄ መሆን የሚችሉ ተቋማትን ማግኘት እንችላለን ነው። ይሄ ጉዞ
5 ዓመት 3 ዓመት 10 ዓመት አይበቃውም። ቀጣይነት ያለው ስራ መስራት ተቋማቱን ይበልጥ ራስ ገዝ፣ ይበልጥ ተወዳዳሪ፣ ይበልጥ ብቁ አድርጎ የሚፈለገውን ዓላማ ማሳካት ይቻላል። የአጠቃላይ የኢትዮጵያ ሪፎርሙ የተመራበት እሳቤ ውጤት ነው። የዩኒቨርሲቲዎች ራስ ገዝነት ዋና ጉዳይ ብቁ ተቋማትን ኢንስቲትዩሽን መገንባት፣ ኢንስቲትዩሽኖቹ ምነው ከተገቢው ሰው ጋር እና ከተገቢው ሀሳብ ጋር ከተገናኙ ደግሞ ውጤት ያመጣሉ። በሁሉም ረገድ በሁሉም ሴክተሮች ቀደም በቀረበውም ለፓርላማ በቀረቡ ሪፖርት እንደሰማኸው እየተገኙ ያሉ ውጤቶች የነኚህ ድምር ጉዳዮች ናቸው። ብቁ ተቋማትን፣ ሴክተሮችን፣ ፖሊሲዎችን፣ ህጎችን ማስተካከል፣ ስትራቴጂውን በአግባቡ ማየት፣ ዝም ብሎ እንደወረደ ከመውሰድ መጠየቅንን ማስተካከል፣ ለማስተካከል ደግሞ አመታትን መጠበቅ ሳይሆን በየጊዜው እያዩ እያረሙ ማስተካከል፣ የነበረን ዊዝደም ኩዌስችን ማድረግ፣ ኮንቬንሽንስ ኩዌስችን ማድረግ ይፈልጋል፣ ማጠየቅ ይፈልጋል። ይሄ ነገር ያስኬዳል ወይ ብሎ ማየት ይፈልጋል። በኢኮኖሚውም በማህበራዊም በዲፕሎማሲውም በፖለቲካውም ያንኑ እየተሰራ ነው። እየተገኙ ያሉ ውጤቶች ጅምር ውጤቶች በጣም ከፍተኛ ስኬት ያስመዘገቡ ግን ትልቅ ተስፋና እድል የሚሰጡት የነኚህ ውጤቶች ድምር ነው። በትምህርት ተቋማትም እየተፈጸመ ያለው የዚሁ አጠቃላይ ሪፎርም ጉዞ አካል ነው። ብቁ ተቋማትን ለመፍጠር ደግሞ ራስ ገዝነቱ አስፈላጊ ነበር። በአዲስ አበባ ዩኒቨርሲቲ ራስ ገዝ የማድረጉን ሽግግር ጨርሰናል። ከአዲስ አበባ ዩኒቨርሲቲ የተወሰደው ተሞክሮ ደግሞ ወደ ሌሎች እየሰፋ ተቋማት ይበልጥ ብቁ፣ ራስ ገዝ፣ ተጠያቂነት ያለባቸው፣ ሀብታቸውን በአግባቡ ማስተዳደር፣ የሀገርን ጥቅም ማግኛ አንድ አቅም ሆነው መሄዳቸውን እያረጋገጡ መሄድ ይጠበቅባቸዋል። በዛ መንገድ እየተመራ ነው ብዬ ነው። የትምህርት ስርዓቱ የወደፊት ፈተናዎች እንመልከት። እድሎችስ እንዴት መጠቀም ይኖርብናል ዶክተር? የወደፊት ፈተናዎቹ አሁን ዛሬ የሚቀጥለው አመት 2019 ዩኒቨርሲቲ የሚገባ የትኛውም የዓለም ክፍል ላይ ሲመረቅ ምን አይነት የስራ ዓለም እንደሚኖር ማወቅ አይችልም። የዛሬ 20-30 አመት ለተማር ነው እሱ ችግር አልነበርም። 4 አመት ተምረን ስንወጣ በኢኮኖሚው ዘርፍ ምን ስራዎች እንደሚኖሩ ይታወቃሉ። አሁን ግን ስራዎች በፍጥነት እየተፈጠሩ በፍጥነት እየጠፉ ነው የሚሄዱት። ከዛ ጋር የሚሄድ ስርዓተ ትምህርት እንዴት እንገንባ፣ ከዛ ጋር ያሉ ፕሮግራሞች እንዴት እንገንባ፣ መሰረታዊ እውቀቶችን የያዙ ለእድሜ ልክ ተማሪነት የተዘጋጁ ተማሪዎችን እንዴት እናምጣ፣ የሚጎሉን ነገሮች ደግሞ በየጊዜው እያዩ በፕሮፌሽናል ሰርቲፊኬትስ በማይክሮ ክሬደንሻልስ እንዴት አሟልተን እድሜ ልክ ማሰብ፣ ማሰላሰል፣ መምራት፣ ውጤት ማምጣት የሚችል ዜጋ እንዴት እንፍጠር የሁሉም ሀገር አሁን ስጋት ነው፣ ፈተና ነው፣ የውይይት አጀንዳ ነው። በዚህ ረገድ ሀገራት የተለያየ እርምጃ እየወሰዱ ነው። አንዱ ይሄ የስርዓተ ትምህርትን የመቀየሪያ ጊዜ ድሮ 5 አመት እንጠብቅ፣ 3 አመት እንጠብቅ፣ 6 አመት እንጠብቅ የሚለው ብዙም ትርጉም አይሰጥም። ተማሪዎች በወሳኝ በየመስኮቻቸው ወሳኝ መሰረታዊ የእውቀት የክህሎት የስብዕና ጉዳይ ከገነቡ ግን በየጊዜው ራሳቸውን ደግሞ የሚያበቁበት እድል መኖር አለበት። ሁለተኛው ከቀጣሪዎችም ባለፈ የትምህርት ተቋማት አንድ ጊዜ ወጥቷል፣ ተመርቋል፣ ዲግሪ ሰጥተናል ብቻ ሳይሆን አዳዲስ እውቀቶች በዛ መስክ ሲፈጠሩ ደግሞ የሚያሟሉበት የስልጠና መስኮች ያስፈልጋሉ። ይሄ ከኢኮኖሚው ጋር ከዘመኑ ጋር ኢኮኖሚው ዘመኑ የሚፈልገውን የሰው ኃይል ከማግኘት አንጻር ተወዳዳሪ ብቻ ሳይሆን አሸናፊ ለመሆን በእጅጉ የሚፈለግ ጉዳይ ነው። ይሄን አለማድረግ በነበረው ላይ መቆም ዋጋ ያስከፍላል። ዋጋ ላለመክፈል ለዛ አሁኑኑ በቂ ዝግጅት አድርጎ መጪውን ዓለም እንደ እድል ወስዶ ፈተናውን ቀንሶ እድሉን ደግሞ አሟጦ ተጠቅሞ መቀጠል ነው የሚገባው። ፈተናዎች አይቀሩም። የሰው ልጅ ስልጣኔ ጉዞ ህይወትን ሞር ያቀላል፣ ሞር ያወሳስባል። ያንን የሚያደርጉት ግን ብርቱዎቹ ጥቂቶቹ ናቸው። ከብርቱዎቹና ከጥቂቶቹ መሀል መሆን ይጠበቅብናል እንደ ሀገር። ለዛ ደግሞ ሰፊ እድል አለን። ኢትዮጵያ የተሰጠው ሀገር ነው። ሚሊዮኖች ወጣቶች አሉን። እነኝን የዲሞግራፊ ዲቪደንድ ወደ
ትሩፋት መቀየር ወደ እድል መቀየር ያንን እድል ተጠቅመው ደግሞ አገርን ማሳደግ ብቻ ሳይሆን አገር በዓለምም ዘንድ ተደማጭ የሆነች አገር መፍጠር ይቻላል። ለዛ እንደ ኢትዮጵያ ልዩ እድል ያለው አገር ብዙም አይታየኝም እዚህ አህጉር ውስጥ። ዶክተር ሳሙኤል ክፍሌ እንግዲህ የአዲስ አበባ ዩኒቨርሲቲ ፕሬዚዳንት ስለመጡና ስለሰጡን ማብራሪያ እጅግ እናመሰግናለን። በጣም አመሰግናለሁ። የተወደዳችሁ ተመልካቾቻችን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የኢቢሲ ወቅታዊ ዝግጅታችን የተከታተላችሁትን ይመስል ነበር። ውይይቱን በማወያየት እኔ ሰለሞን ንጉስ አብሬያችሁ ነበርኩ። ጤና ይስጥልን።